ነበር እንዴ? እና ሲሰድቧት ነበር። እሺ እሱ ለምን እንደዚህ ያለ ገኒ ታውቂያለሽ? እውነታው የወጣ ቀን ልቤ ይሰበራል እኔ ሲላ ኖ ማለት ነው። ሃይሚ ደግሞ ምን አለችው? እኔ ኮስት ላይ ማነሽ ማርያም አንድ ቁጥር አትጣፊ እነዚህማ በጣም አንቺ ሼም ራሱ የማይዛቸው ወይኔ ጉዴ! በጣም እንዴ! አሁን እኮ በጣም ስሜታዊ ሆነዋል እኮ ኦዲየንሶቹ። እግዚአብሔር በጣም ጥሩ አይደለም። ምን ሼም የሚሉት ነገር የለም እንዴ? ደንቆሮ ነው እንዴ? እዚህ ላይ እኮ ሁሉም እኮ ከሀገሩ የወጣው እኮ ሰርቶ ሊበላ ነው ያውቃሉ እኮ እንዴ። ዛሬ እሷ መምጣት ነበረባት እንዴ? እነሱ መጀመሪያ የራሳቸውን ነገር ሳይፈቱ እንዴት ነው እሷን መታታ ገትራ? አሁን ስሚ ገንዬ፣ እኔ እንደሚመስለኝ በዚህ አሉ በዛ አሉ በዚህም አሉ። ለልጅቷም ሊታዘን አልቻለም። እነሱም ምንም አሉ ምንም። አሁን ስለዚህ አለቃክሺ እኔ እኮ ተረድቼሻለሁ። ምኑን የተረዳቻት? እኔ አሁን እሱ ብቻ ጥያቄ አሉን። እኔ እሱ ነው የተረዳቻት። ምንድን የተረዳቻት? አንቺ ምንድነው እኔ የምባለው እኔ ምንድነው የምረዳው? ትናንት ወዲያ ነው አይደል እንደ ያለቻት በቀሉ መሳሳም ነው እንዴ? እኔ አሁን እኮ ተረድቼሻለሁ ያለቻት ፓርት ራሱ ምንድነው የተረዳቻት? ምን አለች? ልጅ ያለ ደግሞ እንደዚህ ያለች እኮ ተሳስታ ልጅ ያለአባት ማደጉ ቢከብደኝም አለች። ይሄ ብቻ የምታወራው ነው ራሱ ልጅ። አዎ ግድ ይለኛል እና ለምን እናንተ መለያየት ስለሌለባችሁ። እሺ አባትየው ማን ነው? የልጁ አባት እንዴት ነው? እንዴት ነው ተረዳቻት? ቡርኬ እኮ ገኒ ምን እንዳልተቀልሽ እውነታውን አውጪ፣ አንቺ ጋር እውነታው ያለው እኔን ሃይሚ ልንላይ ካልፈለግሽ ሲላት ምን አለች መሰለሽ? እሷ እሞክራለሁ ነው ያለችው። እሞክራለሁ እስከምትታረቁ ድረስ እሄዳለሁ አለች እኮ። ያኔ ከመጨረሻ ለማስታረቅ እሞክራለሁ። ቢኮዝ ለምን እንደሆነ ያለች ቻናል እየያዙ እየተቀያየሩ ሊመጡ ነው። አይዋ ደግሞ ይምክን እሷ ልታወጣው ትችላለች። ዛሬ ቻናል የተከፈተላት እውነታውን ልታወጣ ትችላለች። አይታወቅም። ልታወጣው እንዴ ነው ማሬ? ልታወጣው እኔ ባለትዳር ነኝ ብታወጣም እኔ ባለትዳር ነኝ ባላለኝ ልጁ የሱ ነው። መጀመሪያም እኔ አውቄ ነው ቅብጥር ሴት ትላለች። እነሱ መቼ ማያልቅባቸው አይደል? እናንተን ልፈትን ነው ምናምን ብላ ትላቸዋለች። ኧረ ፈተናቸው የእነሱ ፈተና እዛ ፈተናቸውን ይፈተኑ። እኔ በቅቶኛል አለች እኮ። እናንተን ሊለያዩአችሁ ብዙ ሰው ነው ያለው በዙሪያችሁ ምናምን አለች። ቡርኬ ደግሞ አንዱኛው አንቺ ነሽ አለ። ማን ያለው? እሷ ተልካ ነው ታዲያ። ማን ያለው? ታውጣ ይችላል አይታወቅም። አይ ዶንት ኖ። እኔ በጣም እኔ እኮ እንዴት ነሽ አዩ ህዝቡ ጂል አትኑ አትጩ አትባሉ ሲባሉ አይገባቸውም። በቃ አንቺ ክፉ ነሽ በዚህ ወጥቶ በዚህ ገብቶ እግዚአብሔር ነው። እኔ አሁን የልጅቷ አይደለም የገረመኝ መቅድዬ። እንዴት ነው? አዎ ልክ ነሽ፣ አምኜሻለሁ፣ ልክ ነሽ። እኔም እንደ ሴት ተረድቼሻለሁ። በምን ይጂበት? እሺ እኔና ሶ ጋይስ፣ ስለዚህ ቦጋሌ እንቅጭቅጭ እኔ እኮ የሚቆርጥ ሊባል ይላል። እንዴት ነው ሰው ያፈቀረው ሰው ትላንትና ተንበርክኮ ጠይቆ ዛሬ እኔ የሚቆርጥ ሊባል እያለ ነው? ምንድነው ይሄ? ይሄ ማፍቀር ሳይሆን ጂኒ መሆን አለበት። ብሩክ ተረጋጋ። የመሬ ነው። እንዴት ነው ትላንትና እኔ አንቺ ማጠጥ አልፈልግም ብሎ ተንበርክኮ ጠይቆ ዛሬ ደግሞ እኔ የሚቆርጥ ሊባልኝ እኔ ቆርጥ እችላለሁ። ሹዋይዳ ይሄ ፍቅር ነው ወይስ ጂኒ ነው? እኔ አልገባኝም። የምሬን ነው። እግዚአብሔር ምስክሬ። ምንድነው ሲጣዩ እንላይ ይሄው ቢዶ ከቡ ነው አዲስ አበባ እስከመቶ እዛ ቡታጅራ ቢዶ መስራት ከጀመሩት ቀን ጀምሮ እንላይ ነው። ኦኬ ለምን እንላይ? ለምን አንድ አይፈጽመው መለያየቱን? ኦኬ እንላይና እኔ ብዙ ነገር ቅጄ ሲጦታ አለኝ። በቃ ሁሌ ቀን ለምን ተለያይቶ አይቀሩም? ምን ያገበነኝ? የምሬ ነው። ምንድነው የሚያሽቀባጥሩት? ሹሃይዳ ጨርሻለሁ። የምን ምንድነው ሁሌ እንላይ? የልጅቷን ጉዳይ አውሪያ፣ የልጅቷንም ጉዳይ አውሪያ። ሰንዬ ደግሞ ከሄድሽበት አይቀር እኮ ልጅቷንማ በዜሮ ማስገባት ነው። ማናትና የሰው አንጀት አቃጥላሷ እንደዛ ስላለች አሰረባት። እሷ አፍኮ እንትን እኮ ነው የሚመስለው። ትልቅ ቻፓ እኮ ነው የሚመስለው። ፈጣሪ ይቅር በለኝ እንጂ የምን ምን ሆና ነው? አፋን አሰፍታ ነው። ይሄ ሁሉ አካንፈር ነው።
ኦሱ ቢላይ ምን አገባን? እሺ 105,000 ገበች። ምን አገባን እኛ? የምሬ ነው። አታሽቀባጥሩ እናንተ ራሳችሁ ሰብስክራይብ አድርጋችሁ ነው። ራሳችሁ አስካለንስ እንዴት አያችሁ? አስካለንስ እንዴት አየሻት? አስካለን እንዴት አይ አስካለ ራሱ በራሷ ትተከል እን ላይ ቆርጫለ ብዙ ነገር ነበረ። ብዙ ሰው እያስቸገረኝ ነበር። አንድ አስረግጣ ከዚህ በኋላ ማንኛውም ሴት ማየት አልፈልግም ብላ አስረግጣ መናገር ነው እንጂ ያለበት እንለያይ ብዙ መከራ አለ። በጣም ነው እንደ የቆረጠሽው ሰኑ፣ በጣም ነው እንደ የቆረጠሽው። አንቺ እንዲቆርጥ ነው እንደ የፈለግሽው? የመላጣ ልጅ ለምን ትቆርጣለች? እኔ እንድትቆርጥ አልፈልግም። ሶሪ እኔ አጨብጭባለሁ እንጂ ሳኒን ማመን እኮ ለዚህ ነው ህይወትን ማላምናት። ሂጂበት እሺ። እኔ እናት አሁን ሰሚራ የምትባል ሴትዮ እንድላዩ ነው እንደ የፈለግሽው? ቆርጣ እንድትለያዩ ነው እንደ የፈለግሽው? መላጣ አሁን ቦጋ ላይ መጥቶ ምን ብለሽ ነው? አሁን እኮ አውቆ እኮ ነው ካሜራ ጀርባ እኮ ከቤኪ ጋር ቆሞ እያያት ነበረ። ቆሞ አይቶ ሃይሚ ስትመጣ ደግሞ ቢቅ እሷ ራሱ ልደርሰው እየሮጠሽ አላየሻትም እንዴ? አረ ሰሚራ እንደዛ ዛሬ ተመጣጣረሻት ሃይሚዬን እድ ተያት። ሰሚራ ተናዳ ነው። ይሄ ቢስጭ ስሜቷን አትቁረጥ። ትይጂ ስሜት ነው ይሄ ስሜት ነገር። ሰው ሁሉ ስሜቱን ያራግፍ። እዚህ መቶ ስሜታዊ ሆነ ሰው እዚህ ያራግፍ። በትልቁ እየተቀመጠ ትይጂ የኔና ተይማ ተቃጥያል። ሰሚራን አስወጣት እንጂ አሁን ዛሬ ሰሚራ ስነ ስርዓት ስሚ እና እሺ እኔ ሃይሚ ሚልሽ ነገር ቢኖር በውስጥም ብዙ ነገር አለ። አንቺ ማተቁ ብዙ ሴቶች ጋር እየተገናኘ ከሆነ ብዙ ሴቶች ጋር በውስጥ መስፈር እንደዚህ አይነት ስራ እየሰራ ከሆነ ተለያየኛ አያገበንም። ይሄ ፋክት ነው። የምሬ ነው። ብዙ ነገር አለ ነው የምትለው። ብዙ ነገር አለ፣ ከዚህም ብዙ ነገር አለ። አንቺ ብዙ ነገር አለ። እስቲ ሳኒ እዚህ ጋር ሳኒ አሁን እዚህ ጋር እጇን እንዴት እንደያዘ እስቲ በደንብ እዚህ ጋር አይተሻል ሰኒዬ? እስቲ እያየሽ ነው እንዴት እንደተያዘ። ይሄ እሺ ማሪ ዛሬ ተስፋ አይደለም ብቻለሁ አለ። ተረጋጊ እናንተ ተራ በተራ ተዋውሩ። እኔ ቤት ጫጫታ አልፈልግም። ምክንያቱም ድምጽ እዛ ይገባል። እንዴት ነው አሁን? እንዴት ነው ብሩኬ ማለት ነው? እንዴት ነው 2 ቀን ይቅርታ ጠይቄ ኩል 3 ሁለተኛ ቀን እኔ ተስፋ ቆርጣለሁ የምትለው? እንዴት ነው? እንደዚህ አይነት ፍቅር ዓለም ላይ ሶሪ፣ እንደዚህ አይነት ፍቅር ዓለም ላይ የለም እንዴ! እኔ ተስፋ ይቆርጥ ይችላል አይባልም። ተረጋጉ። ሃይሚም ከሆንሽ ተረጋጊ። ሰከንድ በይ። ብዙ ነገር አለ። ብዙ አንቺ ነሽ እኮ ራስሽን ማስተካከል የምትቺ ማለት ይሄ ነገር አልፈልግም ስትይ እኮ ይቆም ይችላል። ምንም አያደርግም። ዩኖ ጋይስ ትክክል ነኝ። ይሄ ደግሞ ብሩኬን ቢቶን ከሁሉም ሴት እህቴ ነው አትበል። የእናትህ ይሄ ምንድነው? ይሄ ድመትና አይጥ የምንም እህትና ወንድም የለም። ሁሉም ሴት እህቴ ነው። እየጎተትክ እያመጣ ነው። ሃይሚ አሁን ብዙ ነገር አለ እናንተ ማታውቁ ብዙ። እሱ ደግሞ ምንድነው ይሄ እስቲ ምንድነው አስረጀኝ ብሎ አልጠየቀም። ገባችሁ አይደለ? ስለሚያውቅ ማለት ነው። የልቡን ስለሚያውቅ አላላ እናንተ እየሰማችሁ ነው። ሚል ሰው እየሰማን ነው። አውሪ እያለ ሂድበት። እየሰማን ነው። ትክክል ነኝ አይደል? እንትና ትክክል ነሽ። አዎ ልክ ነሽ። አዎ ልክ ነሽ። ግን እኛ ማዳምጥ ነው አለ ነገሩ። ሂጂበት። ምን ማለት ነው? ካዳመጥሽም አውሪ ሂጂ አውሪ። አንቺ ነና ልክ ነሽ። አዎ ስለዚህ አልኩሽ አንቺ ማትፈልጊ ነገር አልፈልግም ብለሽ መናገር ነው እንጂ መለየት እስከ ቪዲዮ ሚያልቅ ድረስ መለየት ነው። በቃ አይሰለቻችሁም እንዴ እናንተ? ሲጀመር ማን ናቸው? ከተለያዩ ተለያዩ። እኔ ምን አገባኝ? ሁሌ መለየት እኮ መብቴ አይሆንም እኮ። መብቴው እኮ መነጋገር ነው። ግልጽ መነጋገር እኮ ግልጽ ነገርኩሽ እኮ። አሁን ብዙ እናንተ ማታውቁ ካሜራ ጀርባ ያለ ነገር ነው። ብዙ ነገር አለ ያለች አይደለ? ብዙ ነገር ምንድነው ብሎ እሱ ራሱ ብዙ ነገር ምን አደረኩሽ ብሎ አልጠየቀም። ለምን? ልቡን ስለሚያውቅ። ትላንትናም ብላለች፣ ዛሬም ብላለች።
ጋር መታረቅ አለባት ልጅቷ። እውነቱን ማውጣት አለባት። እዚህ ምን አለች? ወንድ ልጅ እኮ ብዙ መለመን አይችልም ማለት እኮ ጭራሽ ማለት ነው። አይችልም እሱ ትዕግስት የለውም። ምን ብላለች? ትዕግስት የለውም ተረጁ ብላታለች። አይዋ ትናንትና ቢወድሽ ቢያፈቅርሽ ነው ይተኩላለው ነገር። ስለዚህ አትፈረጁ። አይዋ ልጅቷ የማራራቅ ስራ መሰለኝ ልትሰራ የመጣችው ጭራሽ። እንዴት ነው የምትመለከችው? እኔ እኮ የትዕግስት ያመለካከት ነው የሚገርመኝ። ምን ታራርቃለች? እያለቀሰች አይደለ እንደ እሷ ቻናሉን ሰብስክራይብ እንዲያደርጉ አይደለም። ገኒ ማቀራረብ ከፈለገች እኮ ለእሱ አይደለም እየወገነች ያለች ልጅቷ። ማናት የምታቀራርበው? ማናት? አንቺ እንዴት ነው የገደልሽውን ሰው መልሽ ያነሳዋለሁ የምትዩ? ያው እንግዲህ ቻናል ተከፍቶላት ነው የምታነሳው። ግን የሚያስጠራው አሁን ራሱ ይኸውልሽ እኔ ራሱ ሃይሜ ራሱ እስከ ጥግ ፋራ ነች። እኔን ተረድታለች ልጅቷ ተረድታለች የምትለው የቱ ጋር ነው የተረዳቻት? ደደብ ፋራ ነች። ዜሮ ምንም አያገበኝም እኔ አይደለም እሱ ጋር ራሱ አሁን ተረተሽኛል ምናምን አለች። ምንድነው የተረዳቻት? ገንዬ እቺ ልጅ እንደዛ ብላ ነው የመጣችው። ስትመጣ መጣጧን ታውቃለችና ለምን ተረዳቻትኝ? ትላንትና ያለቀስኳትን እንደዛ የሆንኳትኝ ድጋሜ መጣላትም ከሴት ጋራ ላንተ ብዬ ከማንም ሴት ጋራ መጣላት አልፈልግም፣ ከማንም ሴት ጋራ መነጋገርም አልፈልግም ብላለች። ትንሽ ቆይቼ እመጣለሁ። እሺ ወዘሪና ተከበሩ ስንጮሮ እኔ እኮ እየላከች እኮ የምትመጣው ነገር እኔ እናት እኔ አሁን እኮ ግራ የገባኝ እኮ ነው። አንቺ ሳላርም እኮ ነው ተየጫዋችሁ እኮ ነው በተዘዋዋሪ። እኔ ራሱ ቆይ እስቲ እቺዬ ላስገባት እስቲ ቆይ እቺዬ ላስገባት። አንቺ ምን ሆነሻል? አንቺ አሁን እሷ ማታ ትምጣ እንጂ አሁን ምን ታደርጋለች? የሚገባ ሰው ካለ ይወጣለው። እሺ ላላ ቁጭ በይ ቆይ ነበረ አንድ ነገር ሊጠይቅሽ። እሺ ጠይቂ። እነሱ አሁን ተጣልተው ነው? ለኛማ ተጣልተዋል። እኛ ደንቆሮ ነው እንዴ? ለኛማ ተጣልተዋል። ምን ይችላል? ለኛ ተጣልተዋል አይደል? እናንተ በቃ ምንም አሁን እዚህ ጋር 167 ሰው አላችሁ። እባካችሁ ሰብስክራይብ አታደርጉ ልጅቷን። ቢያንስ ነገ ታደርጋላችሁ። ልጅቷን አታድርጉ። ሌላም ጊዜ ሌላ ነገር ይዞ መጥቶ ትቃጠላላችሁ። ይሄ ቼክ ነው የሚያደርጉት እነሱ። ምንም ባጊ መስል ሮጣው እዛ ሰብስክራይብ ላይ አትማሩም እንዴ? ነገ ደግሞ እሷ ሌላ ቁስለት ይዛ ትመጣለች ከ3 ወር ወዲህ። አሁን እንደዚህ አድርገው ያላችሁ ማለት ነው። እንደ እንትና ኤልዳና ታውቃላችሁ፣ እንደሱ ነው ይሄ ነገር የሆነው ማለት ነው። ፍቅርዬ ዌልካም። እስቲ ምን አስተያየት አለሽ ማሬ? አይ ቆይ አልጨረስኩም እኮ እንዴት ዋላችሁ? እንዴት ኖራችሁ? እንዴት አያችሁ? ኖረሽ አይደለ እንደ መጣሽው? ፍቅርዬ ደግሞ አይቼሻለሁ እኮ አንቺ ፎቶ አትዘቅዝቂ። ምን አድርጌ ነው የመጣው? ግን እነ ሃይሚና ለብሩክና ለሃይሚ እነሱ ምስኪን ልጆች ናቸው። በጣም ያሳዝናሉ። እግዚአብሔር ይጠብቃቸው። ጸሎት ጸልዬ እናቴ በጣም ያሳዝናሉ። ከዛ በጣም ነው የምወዳቸው። ጸሎት ጸልዬ እንትን ድጉና መንፈስ አስመሳይ መንፈስ ምናምን ብዬ ጸሎት ጸልዬ ነው የመጣሁት። ገንዬ ምን እግዚአብሔር ይባርክሽ ፍቅርዬ፣ እግዚአብሔር ይባርክሽ። በእናትህ ትንሽ ጨምራ ጸሎት ታድርገው። የምር ነው የቅድሙ ጸሎት የቡግና መንፈስ በእናትህ አርጊው። ተይ ቆይ ጸልያ ጨርሳለች። ሁለቴ ጸልያል። እኔ አሁን ገንዬ ማለት ነው 2 ጊዜ ጸሎት የለም። እኔ ያልኩት አሁን ለእናንተ ርዕስ ልስጣችሁ። ለብሩኬና ለሃይሜ የሆድ ቆራጭ መንፈስ በኢየሱስም እንዲቆም፣ ወይ ከቆረጠ ይቆረጥ፣ ወይ ካልቆረጠ ይስማ፣ ተስማምቶ ይኑር። ሁልጊዜ እንዳይቆርጣቸው፣ ወይ ከቆረጠ እስከ መጨረሻው ይቆርጣቸው፣ ወይ ካልቆረጠ ልጆቹን እንዳይሳመማቸው እንዳይከሳቸው ይዘው ይቀመጥ። ጭንቅላቱን ልጁን እያከከ ልጅቷን ደግሞ ውጥሩ ብላ ትሮጣለች። ካሜራ ሲያልቅ እግዚአብሔር ይጠብቀን። እኛ ጋር እንዳይመጣ ብቻ። ወይኔ እኔ ወደ ተወሰነ
በጣም ነው እግዚአብሔር ይመስገን። ግን አለን ብሎ ደግሞ ብሩክ ለልጅቷ አይደለም ብሩክ ብሎ ለልጅቷ አይፎን ላይ ከብሩ ቀይሮ ሰጥቶ ነው እንዴ? ልጅቷ ከዚህ በፊት ሳምሰንግ ትንሿ A14ን ይዛ ነው የመጣችው። ጌታው ድረስልኝ። በዚህ ልክ ተናንቀናል። ቆርጫ ያለው ብሎ መንፈስ እሱ ደግሞ ለደም ቁረጥ እኮ አለ ይላል። የምን ቁረጥ ነው? ለአንተ አንድ ቀን ታስረግዛለህ፣ አንድ ቀን ትቆርጣለህ። ያንተ ነገር ለኛን ግራ ነው የሚያውቅ። አንድ ቀን ትወስናለህ፣ አንድ ቀን ይቅርታ ትጠይቃለህ። ይሄ ፍቅር ሳይሆን ጂኒ መሆን አለበት። ወጋ እኔ ትላንትና አይነት ጽፌ ያለው አረብ ሀገር አመጣለሁ ብዬ ጽፌ ያለው እኔ 24 ሰዓት ነው መዝላ ላይ ማቆመው። ባለፈው እሱም ብሏል። እየጻፉ ነው ይላል። ምንም ውሸት የለም። ፍቅር አንቺ ቤት ብሩኬን አንቺ ቤት አምጪና ማጅላ ላይ እንዲቆም አድርግ። የምር ነው ወስኛለሁ። ጽፌያለሁ ግን አላየም። ተከስቶ አላየም። ትላንት ወዲያ አይቶ ቪዲዮ ሰራ ግን አላየም። ግን አመጣለሁ መቼም ቢሆን አልቀርም። እሱ አመጣለሁ። ወይኔናት አሁን አንቺ ሴትዮዋን ሰብስክራይብ አደረግሽ? አውስ አላረግሽም? ሰብስክራይብ አደረግሽ? እኔ ሲጀመር የእነሱም መቀጃ ያነሳለሁ። አሁን አንቺ ገና አስታውስሽ የኔ እናት ፍቅር ቴንኪው የኔ ውድ መቅድዬ። የምር እኔ የእነሱም አሁን ነጀ ምንድነው እየሰሩ ያሉት እነሱ? አሁን ብሩክ አሁን የምር ተናዶ ነው የሄደው። የምር አሁን ትላንትና የሚጠብቆ ለምሳ ለማዘዝ እኮ ነው ሮጦ የሄደው ልጁ ተርቦ አውቆ በእኛ ላይ ሙድ እያዙ። ፀጉሩ ደግሞ እያከከ ጨረሰ ከኋላ በውሸት እሱ ሊማዱ ነው። ፀጉሩን ብቻ አይደለም ማሪ ወገቡስ ወይኔ አንቺ ተመጣሽ። ወገቡ እሱ ስፖርት እየሰራ ነው። ቦርጩ እንድቀነስ ፍቅር ወየ መጨረሻ ላይ ስሮጥ እኮ ጠቀስ አድርጓት ነው የሮጥ። አላየሽም? ጠቀስ አላደረገም እባክሽ። ሁለታችሁም አፈር ብሎ ነው ጋብዛችሁ ስነ ያለ ነይ ተብሎ ብሎ ጠቀስ ነው ያረጋት። ትናንትና እኮ ልሳምሽ እንደ ይላል። ወይኔ እኛ ፊት ደግሞ ልትስሙ ነው ብላችሁ የድንጉና መንፈስ። አሁን ፍቅር ምንድነው የምታወሩ? ቁም ነገሩን አውርተሽ እኛን እኮ ተመልካች አደረግሽ። ቁም ነገሩን አውሪ። አሁን በቃ ተነፈሽ ትንሽ። እሺ አሁን ቁም ነገር አውራችሁ ሁላችሁም። ቆይ መቅዲ ቤት ያላችሁ 174 ሰዎች አላችሁ። እግዚአብሔር እንኳን 2016 በፈረንጆች 26 እንኳን አደረሳችሁ። ፍቅር እግዚአብሔር እኔ ያሳቅኝ ነው። ዝም በይ አትሳቅ። አርፈሽ ተቀመጪ እና ሁላችሁም እንኳን አደረሳችሁ። እኔ የምላችሁ ብሩክና ሃይሚን ነው የነሱ ጉዳይ ነው አይደል? የገባ ነው። አዎ በእነሱ ልሂድበት ትንሽ ይመስላሉ አይደለም እንዴ? አዎ ተንኮሱ ነው እሱ ልጁ ተንኮሱ ነው። ልጅቷ ደግሞ ቆረጠች ነው። እና ቆረጡና መጫወቻ አረገች እንዴ? ቆረጡና ቆረጠች። ወሳኝ ወይ ወሳኟ ነው ቆረጡ። የምን ውሳኔ የለም። ትናንት ወዲያ ብሩኬ በጣም ልፎ በጣም ጠርቶ በጣም ሁሉ ነገር አድርገው በውስጥ ሌላ ፕሮግራም አለ፣ በውጭ ሌላ ፕሮግራም አለ። ሃይሚ አበላሸች። የምር በጣም ነው ያሳዘነ። ያንን አዝኔ አልቅሼ ሁሉ ነገር በቃ የሱ ስራ ነገር ስሮ በጣም ያስለቅሰኛል። በጣም ያስለቅሰኛል። የሰው ሰርግ ላይ ምናምን ቀለበቱ ሃይሚ ለኔ ሰታ ነበረ የሰጠችው ለመለስ ነበረ ምናምን ብለው በውጭም በውስጥም ሌላ ሰርፕራይዝ አድርጎ ነበር። ሙድ አይደለም የእውነቱ ነው። የእውነቱ ፋክቱን ነው የምነግርሽ። አረ ቤቴ ኮፒ ልከርጉ ልደት የመለኛ ይሄት ልደት እኮ ነው። አምሻል እንዴ? አሃ ነው እንዴ? ሳንዬ እሱ እኮ አይደለም ልጁ እንትን ማስታወቂያ የሚሰራው ልጅ ማለት ነው። የቡታጀራ የሆነ ሽማግሌ ቀለበት ምናምን አለች። ያው ከዚህ በፊት ልጅቱ አግብታ ነበረ፣ ግን አንድ አዲስ ማስታወቂያ እየሰሩ ቀለበት ብሎ እንትኑ ሰቀሉና ብሩክ ደግሞ እግዚአብሔር ይመስገን የኛ ሰፈር የኛ የቸርች ሽማግሌ ሆኖ መጣ። አምባሳደር ለብሶ እግዚአብሔር ይመስገን ትልቅ ሰው ሆነ። ልጁ አደገ። ማን ነቀላት? ዛሬ ተገለ ጎረራችሁ ያዝ። እግዚአብሔር ማን ያስወጣት?
እግዚአብሔር ማን ያስወጣት ያስገቢያት ነይሰን ፍቅሬ እሷ አይደለም ማንም አያስወጣትም። እግዚአብሔር እናንተ ኮፒ ሊንክ ሪፖስት አድርጉ ነይ ፍቅርዬ ሪፖስት አድርጉ እናንተ ኮፒ ሊንክ አድርጉ። ወይ ዛሬ በቃ ሙድ ስለያዙ በቃ ሙድ ያዙባቸው ምንም ማድረግ አይቻልም። አዎ እንደ እነሱ ናቸው ራሳቸውን እንትን እግዚአብሔርን አንቺ ሳኒ ማን ያስወጣ? ሳኒ ወጣች። ፈጣሪ ትግስቱ ስጠኝ። ወይኔ ፍቅር እኔ የምልሽ አሁን እኮ የገረመኝ ነገር ምን እንደሆነ ታውቂያለሽ? እኔ ልጅቷ የተቀበለቻት ሁለት ልቦና አሁን በቃ ጥንቅቅ አርጋ እኮ ተቀበለቻት እኮ የኛዋ አሁን በዛሬ አነጋገሯ እና ታዲያ ህዝቡ እየተናደደ ያለው እኮ ለምን እና ህዝቡ እኮ እየተናደደ ያለው እኮ ለዛ ነው ውዴ። ህዝቡ እኮ የሚናደደው ያ ነው። እግዚአብሔርን ግን በጣም ይደብራል። እንዴት ልትቀበላቻለች ወዲያው? እኔ ራሱ ግራ ገባኝ በእውነት። ፍቅር ተናዳ እኮ ነው ዛሬ በጣም ተናዳለች። ፍቅርዬ ያለች ግን በእናትህ ክብር የላችሁም እንደ ሰው የሚታስወጣው ማን ነው የሚያስወጣው? ሲጀምር ዝም በይ። እኔ ቤት ማንም እንትን ሞኒተር የለም። እስቲ መንትና ናስገቢያ እግዚአብሔር ማን እንደሆነ እያስወጣ ነው። አሞሻል እንዴ? አራ እኔ ራስ ይሆናል የወጣሽው እንዴ? ግን ሞኒተር የለም። ፍቅርንም አስወጥቷታል እኮ። ፍቅርዬ ማን ያስወጣሽ? እኔ ጠንበለል እኔን ያስወጣችሁ ልጆች እግዚአብሔር የግራ እጃችሁ ይቀዝቅዝ የቀኛችሁ ይሙቅ እስከ ማታ ድረስ ምንም አልላችሁ። ኧረ ተይ ፍቅርዬ ጨርሽና ተንፍሽና ተይ እባክሽን ተይ። ኦኬ አሁን ቆይ ከቆምበት ቦታ ልጀምርበትና እኔ እስከዛሬ ድረስ ልጁ ላይ ትንሽ ጥፋት ነው ያየው። እንደማንኛውም ሰው አስረገዘ። እንደማንኛው ደግሞ ልጅቷን እኔ አሳድጋታለሁ አሁን ደብቂ ልጅት ከልጅቷ መለያየት አልፈልግም ብሎ ውሸትም እንደ ሙዋሽ አደረገ። ግን እሷ ሰርፕራይዙ ለምን አበላሸች? እሱም ጥፋት ነው፣ የእሷ ጥፋት ነው። አምና ቀለበቱን አድርግ ልጅቷ ታወረሙ ታድርግ። ቁም ነገር እኮ ነው ይሄ የምር ሂጅበት። ልጅቷ እኔ ምን እኔ ሰንዬ እናንተ እኔ ምንም ልትሉን ትችላላችሁ፣ ምንም ልታወሩ ትችላላችሁ። እኔ ያየሁት ነው የሚያወራው። እሺ ያየሁት ነው። ኦኬ ስለዚህ ልጁ እስከዛሬ ድረስ በጣም ያሳዝናል። ደግሞ ባለፈው ውጪ እኔ አንቺን መለመን ፈልጋለሁ ምናምን ብሎ ፎክሮ ነበር። ግን እውነት ፍቅር ነው እንጂ ይሄ ትላንትና ያሳንበረከ እንግዲህ ጥፋ ብሩኬና የኔ ህይወት መቼ ነው የሚያስተካክለው? እግዚአብሔር ያውቃል። አማርኛችን በመሃል እየጠፋ እና የኔና የሱ ህይወት መቼም አይለወጥም። ግን አንድ ቀን እግዚአብሔር ያውቃል። ኢንሻአላህ እናስተካክላለን ብለን ተስፋ እናደርጋለን። ዛሬ ደግሞ ብሩኬ ትላንት ወደ ማታ ሃይሚ ብሩክ እየጠፋ ላካስል እሱ ደግሞ ሩም ውስጥ ገብቶ ለልጅቷ እንትን ዩቲዩብ እየከፈተ ነበር። ባለቅ ቀን የለም አይደል? ዩቲዩብ ከፈተና ዛሬ ደግሞ ያኔ አይፎን ስልክ ልጆቹ የሱ ነው ብለን ስላመጣ ነው። ዛሬ ደግሞ የኛ አራዳችን ከበሩን ቀየረ። ከላይ ያለው ከበሩን ቀይሮ ሌላ አስመስሎ ልጅቷ ከዚህ በፊት ስትመጣ እንትን የላትም፣ ቦርሳም የላትም። ቦርሳ ደግሞ ከማን አይታ ነው? እግዚአብሔር ያውቃል። እና ከሃይሚ ቦርሳም አየች፣ አነጋገሩም እንኳን ቻለች። ግን እድሜ ሃይሚን ደግሞ ዛሬ ጥሩ እንትን ምንድነው ይሄ ሴት ልጅ ቆረጠች ብላ ነው የመጣችው። ወይ ሴት ልጅ ቆርጣት ትቁረጥ፣ ወይ ቡቡና የሃይሚ ሆድ ጨክኖ ቆርጦ ይቁረጥ፣ ወይ ከተሰማማ አንድ ላይ ይኑሩ። ሁሉ ጊዜ ልጆችን እየቆረጠ እያሳመመ በቃ